ሰላም፣ ይህ ቃና ዜና ቅምሻ ነው። የዕለቱ ዋና ዋና ዜናዎች። በሰሜን ኢትዮጵያው ጦርነት ጉዳት ደርሶበት የነበረው የሆጤ ሁለተኛ ደረጃ ትምህርት ቤት የማስፋፊያ ግንባታ ተጠናቆ ተመረቀ። በምረቃ ስነ ስርዓቱ ላይ የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋና የአማራ ክልል ትምህርት ቢሮ ኃላፊ ዶክተር ሙሉነሽ ደሴ እንዲሁም የደሴ ከተማ ተቀዳሚ ከንቲባ ሳሙኤል ሞላልኝን ጨምሮ ሌሎች የስራ ኃላፊዎች ተገኝተዋል። በምርቃቱ ወቅት ፕሮፌሰር ብርሃኑ በአማራ ክልል በሰሜኑ ጦርነት የተጎዱ 45 ትምህርት ቤቶች ግንባታ መጠናቀቃቸውንና 7 የሁለተኛ ደረጃ ትምህርት ቤቶች ደግሞ እየተገነቡ እንደሚገኙ ገልጸዋል። አክለውም የአንድ ሀገር እድገት የሚረጋገጠው በትምህርት ላይ በሚሰራ ስራ በመሆኑ የትምህርት ስብራቱን ለማስተካከል የተለያዩ የለውጥ እርምጃዎች እየተተገበሩ መሆኑን አንስተዋል። የክልሉ ትምህርት ቢሮ ኃላፊ ዶክተር ሙሉነሽ በበኩላቸው በሰሜኑ ጦርነት የወደሙ ትምህርት ቤቶችን ለመጠገን የትምህርት ሚኒስቴር ላደረገው ድጋፍ ምስጋና አቅርበዋል። መሰል ተግባራት በመንግስት አቅም ብቻ የሚከናወን አይደለም ያሉት የቢሮ ኃላፊዋ ለዚህም የክልሉ ተወላጆች፣ ባለሀብቶች፣ የዲያስፖራ አባላት እንዲሁም ማህበረሰቡ ትብብር እንዲያደርግ ጥሪ አቅርበዋል። ኢትዮጵያና የአውሮፓ ህብረት ታዳሽ ኃይልና የምግብ ስርዓትን ጨምሮ በተለያዩ ዘርፎች ያላቸውን ትብብር ለማጠናከር የሚያስችለውን የግሎባል ጌትዌይ ፓርትነርሺፕ ወይም አጋርነት ስምምነት ተፈራረሙ። በህብረቱና በኢትዮጵያ መካከል ላለው የረጅም ጊዜ አጋርነት አዲስ ምዕራፍ የሚከፍትን የተባለለትን ስምምነት ፕሬዝዳንት ታዬ አጽቀሥላሴና የአውሮፓ ህብረት ኮሚሽን ፕሬዝዳንት ኡርሱላ ቮንደር ሌየን ተፈራርመዋል። ስምምነቱ በዲጂታላይዜሽን፣ በታዳሽ ኃይል፣ በምግብ ስርዓት፣ በጤና፣ በመሰረተ ልማት እንዲሁም በሰላምና ጸጥታ ሁለቱ ወገኖች ያላቸውን ትብብር ለማጠናከር ያለመ እንደሆነ የውጭ ጉዳይ ሚኒስቴር ባወጣው መግለጫ አስታውቋል። ከስምምነቱ ቀደም ብሎ ፕሬዝዳንት ታዬና ኡርሱላ ኢትዮጵያና የአውሮፓ ህብረት የጋራ ፍላጎታቸውን መሰረት አድርገው ግንኙነታቸውን ለማጠናከር በሚችሉባቸው ጉዳዮች ላይ እንደመከሩም መግለጫው አክሏል። በውይይቱ ወቅትም ፕሬዝዳንት ታዬ ግሎባል ጌትዌይ ኢኒሼቲቭ በኢትዮጵያና በህብረቱ መካከል የጋራ ስትራቴጂያዊ ራዕይ ለመቅረጽና አጋርነታቸውን ይበልጥ ለማጠናከር በትክክለኛ ወቅት ይፋ መደረጉን ጠቁመዋል። ስምምነቱም ከግማሽ ምዕተ ዓመት በላይ ያስቆጠረውን ዲፕሎማሲያዊ ግንኙነት በማሳደግ በፈረንጆቹ 2016 ለተፈረመው የስትራቴጂያዊ ትብብር ስምምነት ተጨማሪ አቅም እንደሚሆን መግለጫው ጠቁሟል። ግሎባል ጌትዌይ ፓርትነርሺፕ በአውሮፓ ህብረት ኮሚሽን ፕሬዝዳንት ኡርሱላ ቮንደር ሌየን የሚመራ የአውሮፓ ህብረት ዓለም አቀፍ ኢኒሼቲቭ ነው። አቢሲኒያ ባንክ በ2017 በጀት ዓመት 7.29 ቢሊዮን ብር የተጣራ ትርፍ አገኘ። ባንኩ ያገኘው የተጣራ ትርፍ ከቀደመው ዓመት ጋር ሲነጻጸር በ68.6 በመቶ ብልጫ ያለው ነው። የባንኩ የባለድርሻዎች የትርፍ ክፍፍል ምጣኔ 50 በመቶ እንደሆነ የተገለጸ ሲሆን ይህም ከ2016 ሂሳብ ዓመት ጋር ሲነጻጸር አሃዙ የ51.1 በመቶ ብልጫ አለው። በሂሳብ ዓመቱ ባንኩ 50.6 ቢሊዮን ብር ተቀማጭ ገንዘብ የሰበሰበ ሲሆን ይህም ከ2016 በጀት ዓመት ጋር ሲነጻጸር የ26.3 በመቶ ብልጫ እንዳለው ሪፖርቱ ያሳያል። የባንኩ ተቀማጭ ገንዘብም 243.18 ቢሊዮን ብር፣ አጠቃላይ ሀብቱ ደግሞ በ28.7 በመቶ እድገት በማሳየት 286.2 ቢሊዮን ብር መድረሱ ተገልጿል። የባንኩ አጠቃላይ የብድር ክምችትም ከወለድ ነጻ አገልግሎትን ሳይጨምር በ30.52 ቢሊዮን ብር እድገት በማሳየት 193.35 ቢሊዮን ብር እንደደረሰም ተነግሯል። በሂሳብ ዓመቱ የባንኩ የተከፈለ ካፒታል መጠን በ5.59 በመቶ አድጎ 15 ቢሊዮን ብር ደርሷል። በ1988 ዓ.ም የተመሰረተው አቢሲኒያ ባንክ የቅርንጫፎቹ ቁጥር 928 እንደደረሰም ሪፖርቱ ያሳያል። መቀመጫውን በሸገር ሲቲ ገላን ከተማ ያደረገውን ኤኤምጂ ኢንዱስትሪ ፓርክን ከዋናው ኢትዮ ጅቡቲ መስመር ጋር የሚያገናኝ የ3 ኪሎ ሜትር የባቡር ሀዲድ ግንባታ መጀመሩ ተገለጸ። የሀዲዱ ግንባታ ፕሮጀክት ማስጀመሪያን የመሰረት ድንጋይ ዛሬ ረፋድ የትራንስፖርትና ሎጂስቲክስ ሚኒስትሩ ዶክተር አለሙ ስሜ፣ የኢትዮ ጅቡቲ ባቡር ትራንስፖርት አክሲዮን ማህበር ዋና ስራ አስፈጻሚ ኢንጂነር ታከለ ኡማና የኤኤምጂ ሆልዲንግስ ባለቤትና ስራ አስፈጻሚ አብዱል ሀኪም መሐመድን ጨምሮ ሌሎች አመራሮችና ባለድርሻ አካላት በተገኙበት ተቀምጧል። የባቡር ሀዲድ መስመር ዝርጋታው ሙሉ በሙሉ በኢትዮ ጅቡቲ ትራንስፖርት አክሲዮን ማህበር ባለሙያዎች የሚከናወን እንደሆነ እንዲሁም በራስ አቅምና ዲዛይን በ6 ወር ጊዜ ውስጥ ለማጠናቀቅ እቅድ የተያዘለት ፕሮጀክት መሆኑን ተመላክቷል። ኢንጂነር ታከለ ኡማ በማህበራዊ ትስስር ገጻቸው ባሰፈሩት ጽሁፍ በዚህ የባቡር መስመር ቡናና ብረታ ብረቶችን ጨምሮ የኤኤምጂ ምርቶችን ማህበሩ አሁን ከሚሰጣቸው አገልግሎት ጋር በማይነጻጸር መልኩ ወደ ወደብ በፍጥነት እንደሚያጓጉዝ አስነብበዋል። ማህበሩ የሎጂስቲክስ አገልግሎት ከመስጠት ባለፈ የባቡር መሰረት
መሰረተ ልማት ግንባታዎችን በስፋት ለማከናወን እቅድ መያዙንም አክለው ተናግረዋል። የትራንስፖርትና ሎጂስቲክስ ሚኒስትሩ ዶክተር አለሙ በበኩላቸው ኢትዮጵያ ቀጠናዊ ትስስርን ለማፋጠን የገቢና ወጪ ምርትን ለማጓጓዝ የባቡር መሰረተ ልማትን እያስፋፋች እንደሆነ ተናግረዋል። ሚኒስትሩ አክለውም ቀጠናዊ የኢኮኖሚ ትስስር ያለ መሰረተ ልማት ግንባታ የማይታሰብ መሆኑን አንስተው ለዚህም አገሪቱ ለባቡር መሰረተ ልማት ትኩረት ሰጥታ እየሰራች እንደምትገኝ መግለጻቸውን ኢዜአ ዘግበዋል። የኤኤምጂ ሆልዲንግስ ባለቤትና ስራ አስፈጻሚ ደግሞ የባቡር ሀዲድ ግንባታው ወደ ኢንዱስትሪው የሚገባውን ጥሬ ዕቃ እንዲሁም ከኢንዱስትሪ ፓርኩ የሚወጣውን ምርት ለማሳለጥ አይነተኛ ሚና ይጫወታል ማለታቸውን ዘገባው አክሏል። ዜናው እስከተጠናቀረበት ሰዓት ድረስ የባቡር ሀዲድ ግንባታው በምን ያህል ወጪ እንደሚገነባና በማን እንደሚሸፈን የተገለጸ ነገር የለም።